ተወኝ እስቲ ላንተ መልስ ማልመልስልህ ወይኔ ገልሞዬ ዘመድ ያለኝ ተይ ዘመዴ እየተገባህብኝ ጭራ ዘመናቱ አንተ ልጅ ማፍላ ዘለም እንዴ ዛሬ ይዛ ፎቶ የለውም ታዲያ ማን እንደሆነ እንዴት ይታወቃል? አይታወቅም። የተቀደደ በመሆኑ የማን እንደሆነ ማወቅ አንችልም። አብርሽ አታየውም እንዴ? ምንም ማለት ይኸውልህ አብርሽ በቃ የሆነ አንድ ሰው እኛን እርስ በርስ ሊያጣላ ነው ይሄን ነገር ያደረገው። እርስ በርስ ሊያጣላን? አዎ እኔ እንደተጠራጠሩኝ ገልሞ እንዲመታ ተደረገ። እሺ የቀረው ግማሽ ወረቀት ይታል። እኔ እዚሁ አልጋዬ ላይ ነው የታውቃለሁ። ገልሞ ስለዚህ ካርታ ያልከኝ ነገር እርግጠኛ ነህ? ሙሉ በሙሉ እርግጠኛ ነኝ። ይሄ ይኸውልህ ለማደናበሪያ የተሰራ ወረቀት ነው። ግን እኮ ካርታ ይመስላል። አዎ ልክ ነህ፣ ካርታ ይመስላል ግን አይደለም። አየው ምንም እኮ ማንነቱን የሚገልጽ ነገር የለም። ስለዚህ ሌላ ሴራ ነው። ግራ ገባኝ እኮ። እንዳትጠጋኝ አንተ ራስን ግለጥ። ይኸውልህ ዛሬ አሸውደንም። እሺ እንዳትጠጋኝ ብያለሁ። አንዴ ወደዛ አንዴ ወደዚህ ወለም ዘለም ሲል የወንድነት አቋምና ቆራጥ እንትን ስለሌለው ቤተሰቡን ጨምሮ እሱም ተደናግሮ ቤተሰቡን እያደናገረ ነው የሚገኘው። በዚህ መካከል እንግዲህ ቤተሰቡ ሁሉ በቃ ትርምስምሳቸው እየወጣ ነው። እንግዲህ ትዝታ የምትባል ወልካፋ ሴትዮ ታመም ያለው ፓራላይዝ ብላ ገንዘብ ካለ ምን አለ እንግዲህ በዛም በዚህም ዙሪያቸውን መከራቸውን እያበላቻቸው ነው የምትገኙ ቤተሰቦቻችን። እንግዲህ ታንዴም ሁለቴ ሶስቴ እንግዲህ ሁላችንም በእርግጠኝነት የብዙ ሰው ድምጽ ነው የትዝታ ተንኮል ይጋለጥ። ትዝታ በዚህ መልኩ መቀጠል የለባትም። ትዝታ በፍጹም እንደዚህ መሆን የለባትም። እንደዚህ በጭራሽ አይሆንም። ስለዚህ ፕሊዝ ባካችሁ እያልን እንግዲህ ጩኸት በጩኸት ካደረግነው እንግዲህ ዋል ደርቧል። ቤተሰቦቻችን በጣም ነው ያስጠላው ከሚባለው በላይ ከአንዳንድ ነው የሚያስጠላው። በጣም ነው የሚደብረው። በቃ በጣም ነው በጣም ጋይስ በቃ ከቃል በላይ ግን ምንም ማድረግ አይቻልም። ግን እሷ ውስጥ ለውስጥ ሴራዋን እየሰራች እዚህ ጋር የሆነ ሰው የሚያተራምሰናል ትላለች፣ እዚህ ጋር የተቀደደ ትላለች፣ እዚህ ጋር የመታሁት ገልሞን ነኝ በዛ ትላለች። በቃ ኢቭን ገልሞን እንኳን እንደዚህ መታው ስትላቸው አናቁም። በነገራችን ላይ እንዴት ሊነቁ ይችላሉ? ሰው እኮ የሚጠረጥረው የሆነ እንትን ምክንያቱም የሕክምና ሐኪሙ በራሱ ወይም ደግሞ እሷን ክትትል የሚያደርጋት ዶክተር ተብዬው እንግዲህ እግሯ እንደማይሰራ ሙሉ በሙሉ ማረጋገጫ የፓራላይዝ የሆነችበትን ሰርቲፊኬት ካንዳንድ ጽፎ ሰጥቷቸዋል። ስለዚህ ያ ሰርቲፊኬት እስካለ ድረስ እንግዲህ ምንም ማድረግ አይቻሉም። አብርሽም እንግዲህ በጀመረ ላይ እንኳን ጥርጣሬውና የተንከሴስን ሐሳብ ይሆን እንደ ብሎ ከተቀበለ በኋላ ግን ነገርዮሹ ሌላ መስመር ዞረ ማለት ነው። እንግዲህ አሁን ብታቂ ወረቀት ይዘው እነሱ ይዞራሉ፣ እሷ ደግሞ ውስጥ ለውስጥ ሴራዋን ትሰራለች። ይሄ በጣም የሚያሳዝን ነገር ነው ቤተሰቦቻችን። በጣም በቃ ከምላችሁ በላይ በጣም ነው የሚያሳዝነው፣ በጣም ነው የሚያናድደው፣ በጣም ያበሳጫል። ግን ደግሞ በቃ ማንም ሰሚ የለም፣ በጭራሽ ነው የሚሰማ የለው። በጣም ነው የሚያሳዝነው። እንተመላገጥ በቃ ትዝታ መጋለጥ አለባት። በጣም ነው የሚያስጠላው። በቃ ሁሉ እኔ በጣም ነው ያስጠሉኝ ጋይስ፣ የምር ማለት ነው። በቃ ትዝታ መጋለጥ አለባት፣ ጽጌ መዳን አለባት። ጽጌም ግን እንዳያችኋት አምሮዋን ስታ ስቲል በዛው እንደቀጠለች ናት። ለዛውም እንግዲህ በነገራችን ላይ ጽጌ ተወሰነ ሚስጥር አውጥታ ነበረ እንደዚህ አድርጋ ትልቁን ሰው የመታው ምናምን ብላ ማለት ነውና ካየሽ ዘንዳ ቢያንስ የጽጌ አምሮዋን መልስ አለበት። ገልሞ እዚህ ተስካሩ መውጣት አለበት። በቃ እንዴ ዘፈቆች ተመቆች ተሻለው ተብሎ ለውጥ ላይ ሆኖ ከግሌ ጋር የሆነ ደህና ቆንጆ እርምጃዎችን ጀምረው እንደገና ደግሞ ወደ ኋላ ይመልሳሉ። ምን የሚባል ነው ይሄ? ሌላው ደግሞ የትትናና የመድብል ግንኙነት ዝም ብሎ ማለት የሆነ አለ አይደለ ወይ? በዚህ ሰዓት እንደዚህ አይነት ምን ነው ጻድቅ ሰው የሚያሰኝ ሰው አለ አላችሁ እንዴ? ድራማም ቢሆን እኮ ቢያንስ እውነታውን ዓለም ወይ የሚጋሃዱን ዓለም የሚዳስስ መሆን አለበት። እንደዚህ አይነት እንደ መድብል አይነት ሰው አለ። ምናልባት ኦፍ ኮርስ ለሆነ ነገር ለፍቅር ፈልጓት ማለት ኦኬ።
ግን ፍቅር ሊመጣው አልቻለም። ሲቀጥል ደግሞ የራሱ ሌላ እዛ ጋር ያባረረ ነው። እዚህ ጋር ሌላ ነገር ኦኬ፣ አባቷ ሲታመም ቤተሰብ ሲታመም ለመሳይ ምናምን ኦኬ በገንዘብ ምናምን አግዟቸዋለሁ። ኦፍ ኮርስ ኦኬ ጥሩ ነው፣ እሱ መልካምነት ነው። አዎ ልክ ነው። ግን ደግሞ በተለይ ሱቅ ገዝቶ ሱቁን እንዳለ ተረክቦ ሰጣት ማለት ነው። ኧረ አይመስልም፣ አይመጣውም እንዴ በምንኛ ያኔ ምንድን ብሎ በዛ ላይ ደግሞ አብርሽ እንዳይቆጣ ምናምን ይላል። አዛኛ ያጫውተዋል። እሷም ደግሞ ያው ወንድሜ ነው እንደ ወንድምሽ ይሰላል እንደ ወንድሜ ነው ታዲያ። እሷም እኮ ግን ውስጧ የሆነ ነገር ይፈልግና ግን ሞር እንትን ያለው ወደ አብርሽ ነው። አብርሽ ደግሞ ምን የለም ጽሪት ነጽት ምንም የለውም። ግን ደግሞ ሁሉን ነገር ያው በዛ መልኩ እንትን እያለ ነው የሚገኘው። እንግዲህ በጣም ደስ በሚል ሁኔታ ሁሉም ነገር መልካም ሆኖ ጥሩ ሆኖ ከዚህ በለጠ መልካም እንደሚሆን ተስፋ እናደርጋለን። ቀጣዩ ደግሞ ያማረ የሰመረ እንደሚሆን አሪፍ እንደሚሆን ተስፋ እናደርጋለን። ቤተሰቦቻችን እንግዲህ በነበረው የአብርሽና የገልሞ ፍትጊያ መጨረሻ ደግሞ በር ቆረቆረው ውጭ ላይ የጠፋ ነገር ካሉ ምናምን ፈለጉ፣ አወጡ፣ አወረዱ። ግን አልቻሉም። ምንም ነገር እንትን የለም። መጨረሻ ላይ ግን በሩን ከፍቶ የመጣ ያበራባቸው ነገር አለ። ማንህ ምንድነው የተሸፈነ ልክ ጀስት ያ እንትናም ያን ማንን ነው እንትናን የመታው ሰው መሰለኝ። እሷው ናት እርግጠኛ ነኝ የላከችው እና እንጃ በቃ ግራ የሚያጋባ ነው። ይሄ ደግሞ እዚህ ጋር አብርሽ ወይ ተመቶ ምናምን ደግሞ እዚህ ጋር አብርሽና ገልሞ ናቸው። እንዴት እንደሚሆን አላውቅም። በጣም የሚያስጠላው ግን አሁን ቢሆን ብያሰብኩት እኔ አሁንም ተንከሲስ እንደማንም ብሎ ካሜራ መግጠም አለበት። እሱ ነው የሚሻለው እንጂ አብረው ገብተው ከነ የግሌ ጋር ምናምን እንደዚህ የሆነ እንትን ፈጥረው ከዛ ከገቡ በኋላ ያንን ነገር አድርገው መውጣት ከዛ በካሜራ ሁሉም ነገር ይታወቃል ማለት ነው። አለበለዚያ ግን በዚህ ከቀጠለ እንግዲህ በጣም ነው የሚያስጠላ የተንዘላዘለን የሚሆነው። በዛ ላይ ደግሞ ጥምርታቸው ጥሩ መሆን አለበት። መሳይና የትትና እህትና ፍቅራዊነት እሱ በጣም ደስ የሚል ነገር ነው። ሌላው በተጨማሪ ደግሞ የእንትና መሳይ እና ከትትና ጋር ያለው ባሻገር እንደገና መሳይ አንደኛ ጤና ሁኔታ እሱ መስተካከል አለበት። ሁለተኛ ደግሞ ከቤተሰቦቹ ጋር መገናኘት አለበት። በዛ ላይ ደግሞ ትትናም ወንድሟ መሆን ማወቅ አለባት። በቃ እሱ ጋር ነው አሁን መሆን ያለበት ማለት ነው። ከዛ በቀጥል ደግሞ መድብል እዚህ ጋር ምንድን ቤት ነው እንዴ? ጎረቤት የሰፈር ሰው ወለሹ ወት አይደለም። ኤኒዌይስ ይሁን ጥሩ ነው። በነገራችን ላይ መድብል መኖር በጣም ትልቅ እንትን አለው። ቤቱን ሁኔታውን ያደምቀዋል፣ ያሞቀዋል። በዛ ላይ ደግሞ በጣም አሪፍ ነው መድብል። እውነት ለመናገር እሱ ያለበት ላይ የሆነ ይሞቃል፣ ይደምቃልና ግን ግንኙነታቸው ዝም ብሎ ቅጥ የሌለው ሆነ። በዛ ላይ ደግሞ በቃ የትትና ዝም ብሎ ማለቃቀስ ምሽውሃዳ ዝም ብላ በቃ ኮንኮንኮንኮንኮን ትላለች እንደ ሰባራ ቅርሆ እንዴት በቃ አረብ ሀገር ትሄዳ ይወዳለው ምናምን የሆነ ነገር ማስፈራሪያ የምትጠቀምበት በቃ የሆነ ነገር እንተ ስትል በቃ እንደ ማስፈራሪያ መድብልንም እንደ ማስፈራሪያ አብርሽንም እንደ ማስፈራሪያ የምትጠቀምበት። በእንደዚህ ደግሞ በጭራሽ አይሆንም። ማስፈራሪያ ነሳ ሳይሆን መጠቀም ያለባት ስሪየስሊ መሆን ያለበት ነገር እንዲሆን ነው ማድረግ ያለባት እንጂ በማስፈራሪያ በእንደዚህ በጭራሽ ሊሆን አይችልም እላለሁኝ። እናንተስ ምን ትላላችሁ? ውድ ቤተሰቦቻችን ሀሳባችሁን እስኪ ያስቀምጡ። እኔ በራሴ በመሰለኝ መልኩ እንደዚህ ብያለሁ። እናንተስ ምን ትላላችሁ? ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። እንግዲህ ሁሌም አብራችሁን ስለሆናችሁ ስለምታበረታቱን አመሰግናለሁ ውድ ቤተሰቦች። ስለዚህ በዛሬው እንግዲህ በቀጣይ መስመር መያዝ አለበት። የጽጌ ጤንነት መመለስ አለበት። የትዝታ ተንኮል መታወቅ አለበት። እንግዲህ የገልሞ ስካር እዚሁ ጋር መቆም አለበት። ማስተካከል መለወጥ አለበት። ገልሞ በተለይ ስርዓቱ መያዝ አለበት። የግሌም ደግሞ ለገልሞ ያላት ነገር ጥሩ መሆን አለበት። በቃ እንደዚህ ጀስት ሪስፔክት የተሞላበት መሆን አለበት። ከዛ ሁሉም ነገር አሪፍ ሆኖ መስመር ይዛል ማለት ነው። አለበለዚያ ግን እንቶ ፈንቶ ዝም ብሎ የሞላበት ከሆነ ለኛም ለነሱም የሚያስጠላ ነው የሚሆነው። ኤኒዌይስ ቀጣይ መልካም እንደሚሆን አሪፍ እንደሚሆን ተስፋ እናደርጋለን። እንግዲህ ጋይሶችዬ በቀጣይ አዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አብራችሁን ስለሆናችሁ ስለምታበረታቱኝ፣ ስለምታደርጉ ድጋፍ፣ ሀሳብ፣ አስተያየት ሁሉ በጣም አመሰግናለሁ። መልካም ጊዜ በያላችሁበት እመኛለሁ ቤተሰቦቼ።
ላይክ አይረሳ እንዳልኳችሁ። በቀጣይ አዲስ ቪዲዮ እንገናኝ። ሰላም ሁኑልኝ። ባላችሁበት ሰላማችሁ ብዛ። እወዳችኋለሁ። ባይ ባይ።